One of the most neglected subjects in the Bible is the work በመጽሐፍ of the Holy ቅዱስ ውስጥ Spirit in the life of እጅግ the በጣም believer. ቸል ከተባሉና ትኩረት ካልተሰጣቸው ርዕሰ ጉዳዮች አንዱ በአማኙ ሕይወት ውስጥ ያለው የመንፈስ ቅዱስ ሥራ ነው። ጉዳዩ ያለውን ታላቅ አስፈላጊነት ስናስብ ግን አብዛኛው ሰው ስለ እርሱ ያወራል፣ ብዙዎች ስለ መንፈስ ቅዱስ በስፋት ይጠቅሳሉ ብለን እናስብ ይሆናል። ነገር ግን ሳምንት ከሳምንት ዓመት ከዓመት ቤተ ክርስቲያን ተመላልሰው ስለ መንፈስ ቅዱስና በሕይወታቸው ስላለው ሥራ አንድም ስብከት ሰምተው የማያውቁ በሚሊዮን የሚቆጠሩ ሰዎች አሉ። መንፈስ ቅዱስ በሕይወት ውስጥ እንዴት እንደሚሠራ ካልተረዳህ በቀር እግዚአብሔርን የሚያስደስት ሕይወት መኖር እንደማትችልና ጌታን በአግባቡ ማገልገል እንደማትችል ከመጽሐፍ ቅዱስ በጣም ግልጽ ሆኖ ተጽፏል። ደግሞም ከመንፈስ ቅዱስ እርዳታ ውጪ እግዚአብሔርን ቃል እረዳለሁ ብሎ ማሰብ የማይታሰብ ነው። ከዋና ዋና ኃላፊነቶቹ አንዱ የእግዚአብሔርን ቃል ለእኛ በትክክል መተርጎም ስለሆነ፣ ሆኖም አንዳንድ ጊዜ ታዲያ ጥፋቱ ያለው ከማን ነው? በወንበሩ ላይ የሚቀመጡት ምዕመናን ናቸው ወይስ በመድረኩ ላይ የሚቆሙት ሰባኪያን ብለን እንጠይቃለን። እኔ እንዳመለካከቴ ጥፋቱ በዋነኛነት በመድረክ ላይ የሚቆሙ ሰባኪያን ናቸው ብዬ አስባለሁ። እውነቱ ከመንፈስ ቅዱስ ከመንፈሱ ቅባትና በእርሱ ሕይወት ላይ ካለው የእግዚአብሔር ኃይል ውጪ ወንጌልን እንኳን መስበክ ማንም ይሁን ማን ወንጌልን መስበክ በጣም ከባድና ውጤታማ ያልሆነ ነገር ነው የሚሆንባቸው። ተናጋሪው ሥራውን ለመጨረስ የሚተማመንበት በእግዚአብሔር መንፈስ ላይ ካልሆነ ያ አገልግሎት ሊኖረው የሚገባውን ያህል ፍሬ አያፈራም። ምክንያቱም ሥራውን የመስራት ኃላፊነት የመንፈስ ቅዱስ ስለሆነ ነው። ለብዙ ሰዎች ግን ይህ ርዕስ እኔ ስለ ኢየሱስና ስለ እግዚአብሔር እናገራለሁ፣ ይህ መንፈስ ቅዱስ የሚባለው ግን ማን እንደሆነ አላውቅም አይነት ነገር ነው። ምክንያቱም መጽሐፍ ቅዱስን አነብ በነበረበት ጊዜ የሚያወራው ስለ ቅዱስ መንፈስ ነበር የሚሉበት አይነት ነገር ነው። እኔ እንዳደግኩት አስታውሳለሁ። በዚያን ጊዜ የነበረን የንጉሥ ጄምስ ወይም ኪንግ ጄምስ ብቻ ስለነበር መንፈስ ቅዱስ ወይም ሆሊ ስፒሪት ይልቅ ሆሊ ጎስት ተብሎ ነበር የተተረጎመው። እንደ ልጅ ሆኜ ይህ የመንፈስ ይሄ ጎስት ነገር አልገባኝም፣ ነገሩን እንዴት እንደሚይዘው እርግጠኛ አይደለሁም ብዬ እንደነበር አስታውሳለሁ። ምክንያቱም አልገባኝም ነበር። በተጨማሪም አንዳንዶች መንፈስ ቅዱስ ሲባል ሙሉ በሙሉ ስለ ልሳን መናገር ነው ወይም በልሳን መናገር አለብህ ብለው ያስባሉ። ስለዚህ ጉዳዩን ሙሉ በሙሉ ቸል ይሉታል። እውነቱን ለመናገር እንደገና ልደግመው እፈልጋለሁ። በሕይወትህ ውስጥ ከሚሰራው የእግዚአብሔር መንፈስ ኃይል ውጪ የእግዚአብሔርን ቃል በትክክል መተርጎም አትችልም። እግዚአብሔርን የሚያስደስት ሕይወት መኖር አትችልም። እግዚአብሔርንም በአግባቡ ማገልገል አትችልም። ስለዚህ በዚህ መልእክት ልናገርበት የምፈልገው በመንፈስ ቅዱስ መመላለስ በሚለው ርዕስ ላይ ነው። ደስ ካለ ወደ ገላትያ ምዕራፍ 5 እንድትገልጡ እፈልጋለሁ። ደስ ያላችሁ እዚህ ጥቂት ጥቅሶች እንድንመለከት እፈልጋለሁ። ልንነጋገርባቸው የምንችላቸው ብዙ ነገሮች ቢኖሩ መንፈስ ቅዱስ እንደ አማኝ በሕይወትህ ውስጥ ምን ያህል አስፈላጊ እንደሆነ ሙሉ ተጽዕኖውን እንድታገኝ ሁሉንም በአንድ አንድ መመልከት እንድንችል እፈልጋለሁ። በገላትያ ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ ይላል፣ የሥጋንም ምኞት ከቶ አትፈጽሙ። አሁን የሥጋ ምኞቶች ምንድን ናቸው? እያወራን ያለ ነው ከእግዚአብሔር ፈቃድ ውጪ ለመኖር ምኞት ካለው ከዚያ የእኛ ክፍል ውስጥ ምንጫቸውን ስለሚያገኙ እነዛ ምኞቶች ነው የምናወራው። በሌላ አባባል ጳውሎስ ስለ ሥጋ ሲናገር ስለ ሥጋና ደም ማውራቱ አይደለም፣ በእኛ ውስጥ ስላለው የማንነት ክፍል ማውራቱ ነው። ይኸውም እንደ ሰው ሲድን የእግዚአብሔርን መንፈስ በውስጡ ለማደር ይመጣል። ስለዚህ እንለወጣለን እንላለን፣ በክርስቶስ አዲስ ፍጥረት እንሆናለን እንላለን። ነገር ግን ይህም ቢሆን ያንን ዝንባሌ ከእግዚአብሔር ፈቃድ ውጪ የሆነ ነገር ለማድረግና በእግዚአብሔር ላይ ኃጢአት ለመስራት የሚያስበውን ውስጣዊ ምኞት ሙሉ ለሙሉ አያስወግደውም። ስለዚህ አንድ ሰው በሥጋ ሲኖር እግዚአብሔርን የማይመስል ነገር ለማድረግ የሆነ ቦታ ለመሄድ ወይም የሆነ አመለካከት የመያዝ ውስጣዊ ምኞቱን ሊያከናውን ይችላል። ሁላችንም በየቀኑ በሕይወታችን ውስጥ ከዚህ ጋር መጋፈጥ አለብን። ስለዚህ በመንፈስ ተመላለሱ የሥጋን ምኞት አትፈጽሙ ብሎ ያዘናል። ከዚያ በዛው ምዕራፍ ቁጥር 25 ላይ ጳውሎስ ደግሞ እንዲህ ይላል፣
በመንፈስ ብንኖር ማለትም በእርሱ ከተመራንና በመንፈስ ቅዱስ ከተገዛን በመንፈስ ደግሞ እንመላለስ ይላል። ማለትም እርሱ በእውነት በሕይወታችን ውስጥ የበላይ ከሆነ በመንፈስ ቅዱስ እንመላለስ ይላል። አሁን መጀመሪያ ያለብን በመጀመሪያ ለመሆኑ እርሱ ማን ነው ከሚል ይህን ጥያቄ በመመለስ ነው መጀመሪያ። አንድ ሰው እኔ እርሱ ማን እንደሆነ አላውቅም፣ ኢየሱስ ማን እንደሆነ አውቃለሁ፣ እግዚአብሔር ማን እንደሆነ አውቃለሁ፣ መንፈስ ቅዱስ ማን እንደሆነ ግን አላውቅም፣ ወይም ደግሞ የሥላሴ አንዱ አካል እንደሆነ ሰምቻለሁ ሊል ይችላል። እንግዲህ መንፈስ ቅዱስ ከሚጀምርበት እንጀምር። በመጽሐፍ ቅዱስ የመጀመሪያው መጽሐፍ የመጀመሪያው ምዕራፍ 2ኛው ቁጥር ላይ መንፈስ ቅዱስ ገና ሙሉ በሙሉ ባልተጠናቀቀችው ምድር ላይ ሲያንዣብብ ታገኘዋለህ። ከዚያም በቁጥር 26 ላይ እግዚአብሔር ሰውን በመልካችን እንስራ ሲል ታገኛለህ። ለመሆኑ እኛ የተባለው ማን ነው? በዚያ በ2ኛው ቁጥር ላይ መንፈስ ቅዱስ አለ። እኛ የተባለው ጌታ ኢየሱስ ክርስቶስንም ጨምሮ። ምክንያቱም በቆላስያስ ምዕራፍ 1 ላይ ጳውሎስ ስለ ኢየሱስ ማንነትና ለእርሱ ስላለን ምላሽ ሲናገር እንዲህ ይላል፣ በሰማይና በምድር ያሉት የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት ሁሉ በእርሱ ተፈጥረዋልና ይላል። ሁሉ በእርሱና ለእርሱ ተፈጥረዋል ይላል። ይህ የሚያስረዳው ይህ ሙሉ ፍጥረት ከአባት ከእግዚአብሔር ከወልድ እግዚአብሔርና ከመንፈስ ቅዱስ እግዚአብሔር ከሦስቱም የሥላሴ አካላት ጋር የተያያዘ መሆኑ ነው። እንዲሁም በመጽሐፍ ቅዱስ ሁሉ ውስጥ ስለ መንፈስ ቅዱስ ተጽፎ ታገኛለህ። ለምሳሌ በዘካርያስ ምዕራፍ 4 ቁጥር 6 ላይ በኃይልና በብርታት አይደለም በመንፈሴ እንጂ ይላል የሰራዊት ጌታ እግዚአብሔር ይላል። ማለትም ልንኖርበትና በእርሱ ተደግፈን ልናገለግለው የሚገባን መንገድ ያ ነው። አሁን ስለ መንፈስ ቅዱስ ስታስብ እርሱ የሆነ ግዑዝ ኃይል ነው፣ የሆነ መጽሐፍ ቅዱሳዊ ኃይል ነው የሚል ጥያቄ ሊነሳ ይችላል አይምሮ ውስጥ። አይደለም፣ እርሱ አካል ነው። ወደ ዮሐንስ ምዕራፍ 14 ብትገልጥ የአንድ አካል የሆኑትን ባህሪያት ታገኛለህ። ማሰብ የሚችል ምክንያታዊ መሆን የሚችል ስሜት ያለው ፈቃድ ያለውና ምርጫችንን ማድረግ የሚችል አካል መሆኑን ታያለህ። አንድ ሰው እኔ በሥላሴ አላምንም ቢል በዮሐንስ ምዕራፍ 14 ቁጥር 16 ላይ ያለውን ቃል እንዴት ይመልሰዋል? ኢየሱስም ሲናገር ይላል እኔም አባትን እለምናለሁ እርሱም ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም የእውነት መንፈስ ነው ይላል። በእነዚያ ሁለት ጥቅሶች ውስጥ ሙሉ ሥላሴ ያሉበት። በቁጥር 26 ላይ ደግሞ ነገር ግን አባት በስሜ የሚልከው አጽናኙ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ስለዚህ ሁለቱም ጥቅሶች አባትን፣ ወልድን፣ መንፈስ ቅዱስን ሦስቱንም የሥላሴ አካላትን ያሳዩናል። ታዲያ እናንተ በሦስት አማልክት ታምናላችሁ የሚል ካለ መልሱ አይደለም ነው። አንድ አምላክነት አለ፣ ሦስት አካላት ግን አሉ። አባት ስራውን ይሰራል፣ ወልድ ስራውን ይሰራል፣ መንፈስ ቅዱስም ስራውን ይሰራል። የመንፈስ ቅዱስ ስራ በእያንዳንዱ አማኝ ሕይወት ውስጥ እጅግ አስፈላጊ ነው። ሰዎች ዓመት ከዓመት ቤተ ክርስቲያን እየሄዱ ስብከቶችን እየሰሙ የመንፈስ ቅዱስን ስራ በፍጹም ሳያውቁ መቅረታቸው አሳዛኝ ነው። በክርስቲያን ሕይወታቸው ለምን እንደሚወድቁ፣ ነገሮች ለምን እንደማይሳኩላቸው፣ እግዚአብሔር ጸሎታቸውን ለምን እንደማይመልስ፣ ለምን ያህል ደካማ እንደሆኑ፣ ለምን እንደሚያመነቱና ለምን ለኃጢአት እጅ እንደሚሰጡ ይደነቃሉ። ለዚህ ደግሞ በጣም የተወሰነ ምክንያት አለ። ምክንያቱም የመንፈስ ቅዱስን ስራ እርሱ እንደሆነ የሥላሴ አካል መሆኑንና እግዚአብሔርም ለተወሰነ ዓላማ ወደ አንተና ወደ እኔ ሕይወት እንደላከው ባለመገንዘባቸው። ስለዚህ እያወራን ያለ ነው አባት ወደ ሕይወታችን ስለላከው አካል ነው። ምክንያቱም ከመንፈስ ቅዱስ ውጪ ልንሆን ልንለወጥ ወይም እርሱ ያሰበውን ዓላማ ልናሳካ አንችልም። አሁን መንፈስ ቅዱስ ለአንተ ማን ነው? ምንስ ማለት ነው ብዬ በጠይቅህ ብዙዎች በመጽሐፍ ቅዱስ ውስጥ ስላነበብኩት እንዳለ አውቃለሁ ይላሉ። ታዲያ እርሱ አካል ነው። አዎ እርሱ አካል ነው። መንፈስ ቅዱስ ልክ እንደ ኢየሱስ አካል። ምክንያቱም ቃሉ እርሱ ብሎ ይጠራዋል።
የሚያደርገውን ስራና በህይወታችን ውስጥ የሚሰራውን ስንመለከት እርሱ አካል መሆን አለበት። ስለዚህ መንፈስ ቅዱስ የእያንዳንዱ አማኝ ህይወት አስፈላጊ ክፍል ነው። በዚህ በዮሐንስ ምዕራፍ 14 ላይ የተጠቀሱትን ጥቂት ጥቅሶች እንመልከት። የመንፈስ ቅዱስን ስራ በጥቂቱ እንድታዩ ስለምፈልግ ነው። እዚህ በግሪከኛው አጽናኝ የተባለው ጳራቅሊጦስ ሲሆን ትርጉሙም ከጎናችን የሚመላለስ ረዳት ማለት ነው። ረዳታችን ብሎ ነው የሚጠራው። ሁለቱም የሚያመለክቱት የሚያግዝና የሚያጽናና አካል ከኛ ጋር እንዳለ። በቁጥር 26 ላይ አባት በስሜ የሚልከው አጽናኙ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል ይላል። ይሄውም በአማኝ ህይወት ውስጥ የመንፈስ ቅዱስ ስራ እውነትን የሚያስተምረን መሆኑ። የእግዚአብሔርን መንፈስ እውነትን ካልተረጎመልን በቀር ነገሩ ትክክል አይሆንም። ከእግዚአብሔር መንፈስ ስራ ውጪ የሆነ የሰው ሰራሽ ሃይማኖትና ፍልስፍና ስለሆነ በውጪው ዓለም ሁሉንም አይነት ስህተት የሚያምኑ ሃይማኖቶችና አስተሳሰቦች አሉ። በዚህ መጽሐፍ በመጽሐፍ ቅዱስ ውስጥ ግን ምንም አይነት ቅራኔ የለም። ምንም አይነት። አሁን በጥቅሱ ላይ እንደምናየው እርሱ ሁሉን ያስተምረናል ብቻ ሳይሆን ሁለተኛው እኔ ያስተማርኳችሁን እንድትረዱት ያሰብኩላችሁን እንዲያሳስባችሁ የሚያስታውሳችሁ ይላል። ማለትም እርሱ ማስታወሻችንም። ለምሳሌ አንድ ሰው ለአንድ ሰው መመስከር እፈልጋለሁ ነገር ግን ጥቅሶቹን የምረሳ ይመስለኛል ቢል የሚያስታውስህ መንፈስ ቅዱስ እንዳለ አስታውስ። በጣም ወሳኝ ነገር ነው። መንፈስ ቅዱስ ያስታውሳችኋል ስለሚል ጳራቅሊጦስ ሊረዳን ያለው አንዱ ለማስታወስም ነው። ከኃላፊነቶቹ አንዱ ማስታወስ ያለብንን ነገሮች በዋነኛነት ደግሞ የእግዚአብሔር ቃል የሆነው ክርስቶስ የተናገረው እኔ የነገርኳችሁን ያለውን ማስታወስ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ደግሞ ነገር ግን እኔ ከአባት ዘንድ የምልክላችሁ አጽናኝ ሲመጣ እርሱ ከአባት የሚወጣ የእውነት መንፈስ ነው፣ እርሱ ስለ እኔ ይመሰክራል ይላል። የመንፈስ ቅዱስ ስራ አንዱ ያ ነው፣ መመስከር። የእርሱ ስራ ኢየሱስ ማን እንደሆነ ምን እንደሚያደርግና በሕይወታችን ውስጥ ያለውን ስፍራ መመስከር ነው። ይህንን አስተውል። መንፈስ ቅዱስ በፍጹም ስለ ራሱ አይናገርም። ሁልጊዜ የሚያወራው ስለ ኢየሱስ ነው። ይህም የኃላፊነቱ አካል ነው። በመቀጠል በዮሐንስ ምዕራፍ 16 ቁጥር 8 ላይ ስንመለከት ሌላውን የመንፈስ ቅዱስ ስራ ታገኛለህ። ለምሳሌ እኔ የዳንኩት ለመዳን ስለመረጥኩ ነው ብለህ ታስብ ይሆናል። እንግዲህ በተወሰነ ደረጃ ያ እውነት ሊሆን ይችላል። ነገር ግን በመጀመሪያ ደረጃ መዳን እንደሚያስፈልግ እንድትረዳ ያደረገ ምንድን ነው? የረበሸህና ጥፋተኝነት እንዲሰማህ ያደረገ የረከሰ ማንነት እንዳለ ያደረገ ማን ነው? መንፈስ ቅዱስ ይባላል። ይሄ የመንፈስ ቅዱስ ቀስቀሳ፣ ኮንቪክሽን፣ ማሳመን፣ መረበሽ። በምዕራፍ 16 ቁጥር 8 ላይ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ይላል። አዳምጥ በደንብ። ስለ ኃጢአት በእኔ ስለማያምኑ ነው አለ። ስለ ጽድቅ ወደ አባት ስለምሄድ ከእንግዲህም ስለማታዩ ነው አለ። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው ይላል። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በሚመጣበት ጊዜ ወደ እውነት ሁሉ ይመራችኋል ብሎ ተናግሯል። እርሱ ስለ ኃጢአታችን ይወቅሰናል። እርሱ አስተማሪያችን ወደ እውነት ሁሉ ይመራናል። ቁጥር 14 ደግሞ እርሱ ያከብረኛል ይላል። ይህ ማለት የእግዚአብሔር መንፈስ ዘወትር ወደ ኢየሱስ ይጠቁመናል። ማን እንደሆነ በሕይወታችን ውስጥ እንዴት እንደሚገባ በሕይወታችን ውስጥ ምን አይነት ተጽዕኖ እንዳለው በጽኑ ምን ያህል እንደሚያስፈልገን እንድናይ የሚረዳን መንፈስ ቅዱስ ነው። እነዚህን ሁሉ ጥቅሶች ተመልክተን ወደ ሮሜ ምዕራፍ 8 ስንመጣ ደግሞ ሌላ ታሪክ፣ ሌላ እውነት እናገኛለን። በሮሜ ምዕራፍ 8 ላይ ጳውሎስ በአጭር ጥቅሶች ውስጥ ብዙ ነገር ይገልጻል። ለምሳሌ ከቁጥር 11 ጀምሮ ሲናገር ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሥጋችሁ ደግሞ ሕይወትን ይሰጠዋል ይላል። የት በሚኖረው? በእናንተ ውስጥ። እያንዳንዱ አማኝ በውስጡ የሚያድር መንፈስ ቅዱስ አለው። ይህንን አስተውሉ።
እያንዳንዱ አማኝ በውስጡ የሚያደር የሥላሴ አካል አለ። አዳምጡ። በመንፈስ ስለመሞላት እንነጋገራለን። አንድ ሰው በመንፈስ ቅዱስ የሚሞላው ለእርሱ ታዛዥ ሆኖ ሲኖር፣ ሲከተለው፣ በመንገዱ ሲመላለስ ነው። ስለዚህ መንፈሱ በእኛ ውስጥ ይኖራል ይላል። በቁጥር 14 ላይ ደግሞ ተመልከቱ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። እርሱ ይመራናል ብቻ ሳይሆን በውስጣችንም ይኖራል። በቁጥር 15 ላይ ደግሞ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም፣ ነገር ግን አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ ይለናል። ሃሌሉያ! ማለትም ከአባት ጋር ስላለን ግንኙነት እርግጠኝነት የሚሰጠን እርሱ ነው መንፈስ ቅዱስ። መንፈስ ቅዱስ ለእያንዳንዱ አማኝ እኔ የእግዚአብሔር ልጅ ነኝ፣ ወደ መንግስቱ በልጅነት ተቀብሎኛል የሚል ምስክርነት ይሰጣቸዋል በልባቸው ውስጥ። በቁጥር 16 ላይ መንፈስ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክራል ይላል። ለምሳሌ አንድ ሰው በእርግጥ ድነሃል ብሎ ቢጠይቅህ፣ አዎ መዳኔን እርግጠኛ ነኝ ትላለህ። ለምን ያህል እርግጠኛ ሆን? ብዙ ምክንያቶችን ልትሰጠው ትችላለህ። ነገር ግን እውነተኛው ምክንያት መንፈስ ቅዱስ በውስጥ ስለሚመሰክርልን፣ እርግጠኝነት ስለሚሰጥህና ክርስቶስ አዳኝህ አድርገህ የተቀበልክበትን ጊዜ ስለሚያስታውስህ፣ የእግዚአብሔርን ተስፋዎች ስለሚያስታውስህ ሙሉ በሙሉ ትተማመናል። አዎ መዳኔን አውቃለሁ ማለት ትችላለህ። ይህንን የሚያደርገው የመንፈስ ቅዱስ ሥራ። በተጨማሪ ወደ አንደኛ ቆሮንቶስ ምዕራፍ 12 ደግሞ ብንሄድ ስለ ስጦታዎች የተጻፉትን ሁሉ ታገኛለህ። የትጋት ስጦታ፣ የማጽናናት፣ የመስጠት፣ የማገልገል፣ ትህትና፣ ምሕረት፣ የማስተዳደር፣ ሌሎችም። ይህ ሁሉ ከየት ነው የሚመጣው ስትል በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የስጦታዎች አይነት ልዩ ልዩ ነው ይልና መንፈስ ግን አንድ ነው ይላል። እነዚህን ስጦታዎች የሚሰጠው ያ አንዱ የእግዚአብሔር መንፈስ ነው። በቁጥር 7 ላይ ደግሞ ነገር ግን መንፈስ ቅዱስን መግለጥ አይደለም ለእያንዳንዱ ለጥቅም ይሰጠዋል ይላል። በቁጥር 8 ላይ ደግሞ ለአንዱ ጥበብን መናገር ያው መንፈስ ይሰጠዋልና ለአንዱ በዚያው መንፈስ ዕውቀትን መናገር ይሰጠዋል ይላል። ስለዚህ እዚህ ላይ እየሆነ ያለው ነገር በጣም ግልጽ ነው። ወደ ሐዋርያት ሥራ ደግሞ ስንሄድ ምዕራፍ 1ን ስንመለከት ኢየሱስ ደቀ መዛሙርቱን ለ3 ዓመታት ያህል ይዞ እንደነበርና የሚያስፈልጋቸውን ነገር ሁሉ እንዳስተማራቸው ታስታውሳለህ። ተአምራትን አደረገ፣ ሙታንን አስነሳ፣ የልዩ ልዩ በሽታ ባለቤቶችን ፈወሰ፣ ሁሉንም አይነት እውነት አስተማራቸው። ከ3 ዓመታት በኋላ በስቅለቱ ምክንያት ደንግጠውና ነገሩ ሁሉ ተበላሽቶባቸው ሳለ አሁን ትንሣኤ ሆነ። ምን እንዳላቸው ታስታውሻለሽ? ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ማለትም ገና ዝግጁ አይደላችሁም አላቸው። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ እንዲህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ምን ማለቱ ነበር? ይህንን ሁሉ ብታዩ፣ ይህንን ሁሉ ብትሰሙ፣ ያደረኳቸው ነገሮች ሁሉ ብትመሰክሩም፣ ይህንን ሁሉ አብራችሁ ብትኖሩም የእግዚአብሔር መንፈስ በውስጣችሁ እስካላደረ ድረስ የጠራኋችሁን ሥራ ለመስራት ገና ዝግጁ አይደላችሁም ማለቱ ነበር። በብሉይ ኪዳን መንፈስ ቅዱስ በእግዚአብሔር አገልጋዮች ላይ ይመጣና ይሄድ ነበር። በጴንጤቆስጤ ቀን ግን መንፈስ ቅዱስ በአማኞች ሁሉ ውስጥ ለማደር ወደዚህ ምድር ወረደ። ከዚያም ጊዜ ጀምሮ የእግዚአብሔር ልጅ የሆነ እያንዳንዱ ሰው መንፈስ ቅዱስ የሚባል ሥላሴ አካል ያድርበታል። ስለዚህ አንድ ሰው እኔ እኮ ምንም የማልጠቅም ተራ ሰው ነኝ ሲለኝ በጣም እደሰታለሁ። ምክንያቱም ማን እንደሆነ ለመንገር እቸኩላለሁ። ኢየሱስ ክርስቶስን አዳኝህ አድርገህ ተቀብለሃል እለዋለሁ። አዎ ካለኝ እንዲያ ከሆነ የእግዚአብሔር ልጅ ነህ፣ መንፈስ ቅዱስ ያድርብሃል፣ የሥላሴ አካል በውስጥህ አለ። ዝርዝሩን ሁሉ ስነግራቸው እስከምጨርስ ድረስ ሙሉ አመለካከታቸው ይለወጣል። እየሰማችሁ ነው? ከኢየሱስ ጋር እየኖርክ ተራ ልትሆን አትችልም። መንፈስ ቅዱስ እያደረብክ ተራ ልትሆን አትችልም።
የሚያስተምርህ የሚያስታውስህና የሚያጠናክርህ አካል በውስጥህ እያለ ተራ ልትሆን አትችልም። ይህንን ዝርዝር ያነበብኩበት ምክንያት በእግዚአብሔር ቃል ውስጥ በጥቁርና ነጭ የተጻፈውን እንድታየው ስለፈለኩ ነው። እርሱ ማን እንደሆነ በተከታዮቹ ሕይወት ውስጥ ምን እያደረገ እንደሆነ ያሳያል። ስለዚህ በእርሱ መንፈስ እንድንመላለስ ይፈልጋል። አሁን ለምሳሌ እኔ የምችለውን ያህል ጥሩ ለማድረግ ሞክራለሁ የሚሉ ብዙ ሰዎች አሉ። የሰንበት ትምህርት ቤት መምህራችንን አስታውሳለሁ። የመማሪያ መጽሐፋቸውን ወይም መጽሐፍ ቅዱስን ይዘው ትምህርቱን ያጠናሉ። ከዚያም ክፍል ውስጥ ገብተው ያስተምራሉ። አስተማሪው ማን ነው? መንፈስ ቅዱስ ነው። ብቁ የሚያደርገው ማን ነው? መንፈስ ቅዱስ ነው። የእግዚአብሔርን ቃል ትርጉም የሚሰጠው ማን ነው? መንፈስ ቅዱስ ነው። በውስጥ ያለው የመንፈስ ቅዱስ ኃይል የኃይል ከእግዚአብሔር ዘንድ የተላከ የእግዚአብሔር መንፈስ ዝግጁ የሚያደርግ ለአገልግሎት። ለዛ ነው ኢየሱስ እንደዛ ያላቸው፣ እንዳትወጡ ኃይልን ካልተቀበላችሁ፣ መንፈስ ቅዱስ ግን በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በሰንበት ትምህርት መምህር፣ በፓስተር፣ በወንጌላዊ ወይም በሙዚቀኛ በኩል የሚያስተምረውና የሚያገለግለው የመንፈስ ቅዱስ ስልጣን ኃይለኛ ቅባት ነው። እግዚአብሔር ሁላችንም ስራችንን በእርሱ ኃይል፣ በእርሱ ጉልበት፣ በእርሱ ብርታትና በእርሱ ስልጣን እንዲከናወን ነው የሚፈልገው። ከመንፈስ ቅዱስ ውጪ የሚደረግ ማንኛውም ነገር ስጋዊ ነው። የሰው ልጅ ራሱ ጥረት ነው፣ የራሱ ጥረት። መንፈስ ቅዱስ ሳይኖረን በገዛ ጉልበታችን መንፈሳዊ ስራን ወይም የእግዚአብሔርን ስራ በፍጹም ማከናወናችን። መንፈስ ቅዱስን የላከበት አንዱ ዋና ምክንያት እሱ ነው። ፓስተር ሆነ እኔ አጠናለሁ፣ እጸልያለሁ፣ እግዚአብሔር መልእክት ይሰጠኛል፣ ወጥቼ ይናገራለሁ ብለህ ታስብ ይሆን። ነገር ግን መንፈስ ቅዱስን ቸል ትለዋለህ። ለጥበብ በእርሱ አትተማመን። ለጽናት፣ ለብርታት፣ ለማብራሪያ፣ ለኃይል፣ ለስልጣን በእርሱ አትተማመን። እግዚአብሔር የጠራህን ስራ እርሱ በሚፈልገው መንገድ ከመንፈስ ቅዱስ ውጪ ልታደርገው አትችልም። እርሱ ማን እንደሆነና ለምን እንደመጣ ይሄ ያሳያል። ለመንፈስ ቅዱስ ምንም አይነት ምትክ የለውም። በማንኛውም ሰው ስም ጀርባ የፈለገውን ያህል የትምህርት ማዕረግ ብታደርግ እግዚአብሔር የጠራቸውን ስራ ለመስራት ብቁ ሊያደርጋቸው አይችልም። በፍጹም አትችልም። በእንደዛ አይነት መንገድ ሰው ብቁ አይሆንም። በህይወቴ ውስጥ ካለፉት በጣም ጉልህ ስፍራ ከሚሰጣቸው ጊዜያት አንዱን አስታውሳለሁ። ሴሚናሪ የቴዎሎጂ ትምህርት የገባሁበት ለ1 ዓመት ብቻ ነበር። በሁለተኛው ዓመቴ በጣም በትንሿ መኖሪያ ቤታችን ሳሎን ጥግ ላይ የምጸልይበት ስፍራ ነበረኝ። እናም በአንድ ምሽት ስጸልይ ጌታ ወደ ልቤ በጣም ግልጽ በሆነ መንገድ ተናገረ። በፍጹም አረሰው። በህይወት የምታሳካውን ማንኛውንም ነገር በጸሎቱ በጉልበት ተንበርክከ ማሳካት አለብህ አለ። በትምህርት በችሎታ ወይም በስጦታ ሳይሆን ወደ እኔ በመጮህና በመማፀን ነው፣ በጉልበት መሆን አለበት አለ። እግዚአብሔር ያለ እኔ በመንፈስ ቅዱስ ላይ ሙሉ በሙሉ መደገፍ ማለት እንደሆነ ያውቅ ነበር። ለዛ ነው የተናገረኝ። ምክንያቱም አንተና እኔ ስንጸልይ፣ አንቺና እኔ ስንጸልይ እርሱ ነው የሚጠቀሰው፣ እርሱ ነው ጣልቃ የሚገባው። በሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንዴት እንድንጸልይ እንደማናቅ ስለሚያቅ እርሱ ስለኛ ይማልዳል ይላል። አንዳንዴ ተንበርክካችሁ ስለ አንድ ሰው ወደ እግዚአብሔር የጮክባቸው የጮሽበት ጊዜ የለም? ምን ብላችሁ እንደምትጸልዩ እንኳን እኮ አታውቁም። ችግር ውስጥ መሆናቸውን ብቻ ታውቃላችሁ። እግዚአብሔር እርዳቸው፣ በህይወታቸው እንድትሰራ እተማመንብሃለሁ ትላላችሁ። የእግዚአብሔር መንፈስ የጸሎትህን ወስዶ በአባቱ ፊት ፍጹም በሆነ መንገድ ይተረጉመዋል። ምክንያቱም ልባችንን በግል ያውቃል። ሥላሴ ስለ እያንዳንዱ ጊዜ ሁኔታና አጋጣሚ ሁሉን ነገር ያውቃል። የሚደበቅ ነገር የለም እሱ። ስለዚህ እሱ የሚያደርገውንና ለእኛ ያለውን ታላቅ ኃይል ስመለከት ከእግዚአብሔር መንፈስ ውጪ የሆነ ነገር ለማድረግ መሞከራችን ምን ያህል ሞኝነት እንደሆነ አስባለሁ። እንግዲህ እርሱ ማን እንደሆነና ምን እንደሚያደርግ ይህ ነው። አሁን ዋናው ጥያቄ በመንፈስ መመላለስ ማለት ምን ማለት ነው? እንዴትስ በመንፈስ እንመላለሳለን የሚለው።
በስክሪኑ ላይ አንድ ትርጓሜ ማስቀመጥ እፈልጋለሁ። እያንዳንዱ ሰው ይህንን ሊረዳው ስለሚገባ እንድትጽፉት እፈልጋለሁ። በመንፈስ መመላለስ ማለት ዛሬ ብቻ ሳይሆን ወይም ነገ ብቻ ሳይሆን በእርሱ ላይ በመደገፍ በሕይወታችን ውስጥ የእርሱን ድምፅ በመስማትና ለእርሱ በመታዘዝ በየቅጽበቱ ሞመንት ባይ ሞመንት መኖር ማለት ነው። እነዚህን 3 ቃላት አስተውሉ። መደገፍ፣ ለድምፁ ትኩረት መስጠት እና መታዘዝ። ስለዚህ በመንፈስ የምንመላለስ ከሆነ ይህንን ሰኞ ከዚያም ሐሙስ በመቀጠል ደግሞ እሁድ የምታደርገው ነገር አይደለም። ምን ያህል ጊዜ እስኪ ንገሩኝ? ምን ያህል ጊዜ? በየቅጽበቱ ማለትም እንደ አማኝ በየቀኑ በሕይወታችን ውስጥ የእግዚአብሔር መንፈስ እንዳለ እያወቅን መመላለስ አለብን። ታዲያ ይህንን እንዴት ማድረግ እንችላለን ትሉ ይሆናል። ስለዚያ እናገራለሁ። ነገር ግን ዋናው ነገር እግዚአብሔርን የሚያስደስት ሕይወት መኖር አለብኝ ማለት ነው። እሁድ እሁድ ቤተ ክርስቲያን መሄድ ትችላለህ። አልፎ አልፎ መጸለይ ትችላለህ። ጥቂት ገንዘብ መስጠትና አልፎ አልፎ መጽሐፍ ቅዱስን ማንበብ ትችላለህ። ያ ግን ክርስቲያናዊ ሕይወት አይደለም። ክርስቲያናዊ ሕይወት ማለት ኢየሱስ ክርስቶስን ሕይወቱን በእኛ ውስጥ በእኛ በኩል ይኖር ዘንድ በውስጣችን ለሚያድረው መንፈስ ቅዱስ ተገዝቶ መኖር ማለት ነው። የመጣበት ዋና ዓላማ እኛ በራሳችን ልናደርገው የማንችለውን ነገር በእኛ ውስጥ በእኛ በኩል ለእኛ ለማድረግ ነው። ስለዚህ በመንፈስ መመላለስ ማለት በየቅጽበቱ በእርሱ ላይ በመደገፍ በሕይወታችን ውስጥ ለድምፁ ትኩረት በመስጠት መመላለስ ነው። በዚህ ምክንያት ምን ይፈጠራል? እግዚአብሔርን የሚያስደስት ሕይወት እንኖራለን። የታዘዘ ሕይወት እንኖራለን። ይህንን እንደጻፋችሁት ተስፋ አደርጋለሁ። በመንፈስ መመላለስ ማለት ያ ነው። እውነተኛው ክርስቲያናዊ ሕይወት ያ ነው። ምክንያቱም አንድ ሰው ቤተ ክርስቲያን ሄዶ ስብከት ቢሰማ ማስታወሻ ቢይዝ በነገው ቀን ወደ ሥራ ቦታው ሄዶ ሰውን ቢሰድብና ቢያዋርድ ክርስቲያናዊ ሕይወት አይደለም። እንደዚህ የሚያደርጉ ጥቂት ሰዎችን ስለምታውቁ እንደሳቃችሁ አውቃለሁ። ያ ክርስቲያናዊ አኗኗር አይደለም። የዳኑ ሰዎች አይደሉም ማለት አይደለም። ሰምታችሁኛል። ነገር ግን ክርስቲያናዊ ዲሲፕሊን ወይም አኗኗር የሕይወት ዘይቤ አይደለም። ምክንያቱም ክርስቲያናዊ ሕይወት በመንፈስ ቅዱስ መመራት መመላለስ፣ በሱ የሚኖርበት ኢየሱስ በሱ ውስጥ የሚገለጥበት ሕይወት ስለሆነ ይህ ደግሞ በመንፈስ ወደ መሞላት ሙሉ ጥያቄ ያመጣል። በመንፈስ መሞላት ማለት ምን ማለት ነው? በመንፈስ መሞላት ማለት ሙሉ በሙሉ ለእርሱ መገዛት ማለት ነው። በየቅጽበቱ በሕይወቴ ውስጥ የእርሱ ፍቃድ እንዲሆን ማድረግ ማለት ነው። የእኔ መንገድ ሳይሆን የእርሱ መንገድ ማለት ነው። አሁን አንድ ትልቅ ነጥብ አለ። ይህንን እንድትረዱ ፈልጋለሁ። እንዴት በመንፈስ እንመላለሳለን? ማለትም በውስጣችን እንዲያድር እንዴት እናውቃለን? እነዚህ ሁሉ ነገሮች እንደሚያደርግ፣ እንደሚያስተምር፣ እንደሚያጸልይ፣ በውስጣችን እንደሚማልድ፣ እንደሚይዝ፣ እንደሚሞላ፣ ኃይል እንደሚሰጥ፣ እንደሚያሳምን፣ ብቁ እንደሚያደርግ ይህን ሁሉ ሰምተናል። ታዲያ የኔ ኃላፊነት ምንድን ነው? ይህን ሁሉ በእኔ ውስጥ እንደሚያደርግ በምን አውቃለሁ? እንዴት ነው የኔ ኃላፊነት? ነገሩ ወደዚህ ያመጣል። በየቅጽበቱ በመንፈስ ቅዱስ ኃይል የምንኖር ከሆነ ይህ ማለት በቀላሉ ለማስረዳት አንድ ክርስቲያን እንደመሆኑ መጠን በድንገት ዓይናችንን የሚስብ ወይም ትኩረትን የሚስብ አንድ ነገር ካየን ያንን ባየንበት ወይም ወደዚያ በተመለከትንበት ቅጽበት በውስጣችን በዚያ በኩል አትሂድ፣ ወደዚያ አትመራ፣ ወደዚያ አታተኩር የሚል ድምፅ ከተሰማን ይህ ድምፅ የማን ይመስለናል? እርሱ የመንፈስ ቅዱስ ድምፅ ነው። ወይም ደግሞ በመኪና እየነዳን ወደ አንድ አቅጣጫ እየሄድን ሳለ በድንገት አሁን እዚህ ጋር ወደ ቀኝ ታጠፍ የሚል ድምፅ የሆነ ስሜት ከመጣብን ይህ ስሜት ከየት የመጣ ነው? በመኪና ውስጥ ከኛ ውጪ ሌላ ማንም ከሌለ እርሱ ሊከሰት ከነበረው ከፊታችን ካለ አደጋ እየጠበቀን ያለ ሊታደገን ያለ የመንፈስ ቅዱስ ድምፅ ነው። ወደ ቀኝ እንድንታጠፍ ከፈለገ እግዚአብሔር በመንፈስ ቅዱስ በውስጣችን ሆኖ በመንፈሳችን ይነጋገራል። ይህንንም የሚያደርገው በጥቂት ግፊቶች፣ በውስጣዊ ዝንባሌዎች ነው። በድምፅ ትናንሽ ድምፅ ፍላጎት ውስጣችን በመላክ የእግዚአብሔርን መንፈስ እንድናስብና እርሱ ወደ ትክክለኛው መንገድ እንድንመለስ ያነቃቃናል።
መንፈስ ቅዱስ በውስጣችን ንቁ ሆኖ እንዴት መኖር እንዳለብን መመሪያና አቅጣጫ ይሰጠናል። ለመሆኑ እርሱ የመጣው ለምንድን ነው? ሊመራን፣ ሊያግዘን፣ ኃይል ሊሰጠን፣ የእግዚአብሔርን ቃል እውነት ሊገልጽልን፣ ሊያካፍለን። ስለዚህ እርሱ በውስጣችን ስላለው ጥቆማ ስናስብ ይህን የምናደርገው በጠንካራ ውስጣዊ ግፊት ነው። ታዲያ አንድ ሰው መንፈስ ቅዱስ ቢጠቁመኝ እኔ ግን በመንገዴ በቀጥታ ብቀጥልስ ሊል ይችላል። ይህንን ድርጊት ምን ብለው እንደሚጠራ አላውቅም። እስኪ ይህን ላስብበት። ለ12 ዓመት ልጆ አሁን ቆሻሻውን አውጥተሽ ጣይ ብትዩ ወይም ብትላት፣ እሷ ግን እጥላለሁ ግን አሁን የማደርገው ሌላ ነገር አለኝ ቆይቼ እጥላለሁ ብትል፣ ይህንን ምን ብላችሁ ትጠሩታላችሁ? ፍጹም አለመታዘዝ። ብዙ ሰዎች የሚኖሩት በዚህ መንገድ ነው። ነገር ግን ይህንን አያስተውሉት። የእግዚአብሔር መንፈስ አንድ ነገር እንድታደርጉ ሲጠቁማችሁ ታዛዥነት ማለት እርሱ ባላችሁ ቅጽበት ወዲያውኑ ማድረግ ነው። አመፅ ወይም እምቢተኝነት ማለት ደግሞ እርሱ በሚፈልጉ ጊዜ ማድረግ ወይም ጭራሹኑ አለማድረግ። በምንም መንገድ ቢተረጎም ይህ አለመታዘዝ ነው። የእግዚአብሔር መንፈስ አንድ ነገር እንድታደርጉ ጠቁሟችሁ ሳታደርጉ ብትቀሩ ከአለመታዘዝ ወይም ከአመፅ ውጪ ይህን ድርጊት የሚገልጽ ሌላ ምን ቃል ሊሰጠው ይችላል? እግዚአብሔር ያለውን አለማድረግ ነው። በእግዚአብሔር ላይ ማመፅ ነው። አንድ ነገር እንድናደርግ ሲጠቁመን እንዴት ነው የምናደርገው? ለሕሊናችንና በውስጣችን ላለው መንፈስ ይናገራል። አስተውሉ። የእግዚአብሔር መንፈስ መቼም ቢሆን ትክክለኛውን ነገር እንድታደርጉ ነው የሚነግራችሁ። መቼ እርሱ ሁል ጊዜ ትክክለኛው ነገር በትክክለኛው ጊዜ በትክክለኛው መንገድ እንድታደርጉ ነው የሚጠቁማችሁ። መንፈስ ቅዱስ ምክንያቱን ለእኔ የማስረዳት ምንም አይነት ግዴታ የለበትም። ለምን እዚህ ጋር ወደ ቀኝ ይታጠፋለሁ፣ ለምን አልታጠፍም ብለን ልንጠይቅ እንችላለን። ምክንያቱም እኛ ማየትና አስቀድመን ማወቅ የምንችላቸው ብዙ ነገሮች አሉ። እርሱ ግን እያየ ስለሆነ ይጠብቀናል። በየዕለት ሕይወታችን በመንፈስ ቅዱስ እየተመሩ አለመኖር ሞኝነት ነው። ምክንያቱም እርሱ በውስጣችን ያለው ለራሳችን ጥቅም ሲል። በነገራችን ላይ እግዚአብሔር እኛ አናስፈልገው። ስራውን ያለኛ ቢሆን ማከናወን ይችላል። ነገር ግን እንደ እግዚአብሔር ልጅ አድርጎ እስከ ቤዛነት ቀን ድረስ በማህተሙ ሊያትመን ወዷል። በፍቅሩም አትሞናል። በኤፌሶን ምዕራፍ 1 ቁጥር 13 ላይ የእግዚአብሔር መንፈስ እንደሚያትመን ይናገራል። በእርሱ አምናችሁ መድኃኒታችሁ አድርጋችሁ ስትቀበሉት መንፈስ ቅዱስ በሕይወታችሁ ውስጥ ለመኖር ይመጣል። ለመኖር ብቻ ሳይሆን እንደ እግዚአብሔር ልጅ አድርጎ ያትማችኋል። ይህ ማለት ለዘላለም የእግዚአብሔር ልጅ ሆናችኋል ማለት ነው። ይህንን ለማያምኑ ወዳጆቼ የምላቸው ነገር ቢኖር በእርሱ የመዳን የእውነት ቃል ሰምታችሁ ስታምኑ በተስፋው መንፈስ ቅዱስ ታትማችሁ። ታዲያ ተስፋው ምንድን ነው? በተስፋው መንፈስ ቅዱስ የተስፋው መያዣ ሆኖ ለእኛ የተሰጠው ምንድን ነው? እኔ ለእናንተ አንድ ነገር ቃል ገብቼ መያዣ ብሰጣችሁ፣ ለምሳሌ ቃልን እንድትፈጽሙ ቃሌን ትጠብቃላችሁ ብዬ ይሄንን እንደ ማስያዣ ብዬ ብሰጣችሁ እንደማለት ነው። እግዚአብሔር መያዣ ሰጥቶ ሲያትምህ ተስፋ የሚባል መያዣ ሰጥቶ ነው ያተመህ። ለተናገረው ተስፋ መያዣ አድርጎ መንፈሱን ሰጥቷል። እርሱ ደግሞ ሁሉንም ነገር ለማድረግ የሚያስችል ታላቅ ኃይል ስላለው ተስፋውን ይጠብቃል። ስለዚህ በእርሱ የታተመውን የርስታችንን መያዣ በሆነው በክርስቶስ ነው ይላል። ይህ ማለት መንፈስ ቅዱስ ወደ ሕይወታችሁ ይመጣል። የእርሱ በውስጣችሁ መኖር ደግሞ ለዘላለም የእኔ ልጅ እንድትሆን ቃል እገባልሃለሁ፣ ብትበድል እንኳን እገስጽሃለሁ እንጂ ለዘላለም የእኔ ልጅ ነህ የሚል የእግዚአብሔር ማህተም ነው። አይገርማችሁም? በጣም ይገርማል። የእግዚአብሔር መንፈስ ያተመን ከሆነ ይህንን ማህተም ማን ሊሰብረው ይችላል? ዛሬ ድነናል ነገ ደግሞ እንጠፋለን ብለው ለሚያምኑ ሰዎች አንድ ነገር ልንገራቸው። የመንፈስ ቅዱስን ሥራ ብትረዱ ኖሮ ይህንን አታምኑም ነበር። ክርስቲያንን ትላላችሁ፣ መጽሐፍ ቅዱስ ታነባላችሁ፣ ትጸልያላችሁ፣ በኳየር ትዘምራላችሁ፣ ሰንበት ትምህርት ቤት ታስተምራላችሁ። ነገር ግን በድንገት ጥቅጥቅ ያለ ቁጣ በውስጣችሁ ቢፈጠር፣ የሚያስደነግጥ ነገር ቢፈጠር፣ ከሰዎች ጋር ድንገት ብትጣሉ እንበል፣ በእናንተ እምነት መሰረት በድንገት ማህተሙ ተሰበረ፣ ተስፋችሁን አጣችሁ፣ ጠፋችሁ ማለት ነው። ኃጢአት ነው። አለመታዘዝም አለመታዘዝ። ነገር ግን ቅዱስ የሆነው እግዚአብሔር የሰጠው የተስፋ ቃል አንዴ እንደ ልጅነቱ ካተመ
ለዘላለም የእግዚአብሔር ልጅ ነህ የሚል ነው። ማንም ሰው ፍጹም አይደለም። እኛ እየተናገረን ያለነው ስለ ፍጹምነት ሳይሆን ለእግዚአብሔር ታዛዥ ስለመሆን ነው። የእግዚአብሔር ማህተም የማንኛውም ሰው ሊሰብረው የማይችል ዘላለማዊ ማህተም ነው። የእግዚአብሔር መንፈስ ደግሞ እግዚአብሔርን ደስ የሚያሰኝ ሕይወት እንድትኖሩ አቅም ይሰጣችኋል፣ ያቋቁማችኋል። ይህንን የምናደርገው አእምሯችን በየቅጽበቱ በእርሱ ላይ በማድረግ ነው። ይህን ሁሉ ያልኩበት ምክንያት በእውነት ትክክለኛውን ነገር ማድረግ ለሚፈልጉ ሰዎች በጣም አስፈላጊ ስለሆነ ዛሬ ድነው ነገ የሚጠፉ የሚመስላቸው ሰዎች አሉ። አይገርም? እኔም በወጣትነቴ በእንዲህ አይነቱ አስተምሮ ውስጥ ስላደኩ ምናልባት የተሳሳተ ነገር አድርጌ ረስቼው ይሆን አሁን በሞት ወደ ሲኦል እሄዳለሁ ብዬ በየቀኑ ፈራ ነበር። ነገር ግን በእግዚአብሔር ቃል ውስጥ ያለውን እውነት የተረዳሁለት በግሪክ ቋንቋ ትምህርት ክፍሌ ውስጥ ሆኜ በደስታ መጮህ አምሮኝ ነበር። በቃ ምክንያቱም ለዘላለም የእግዚአብሔር ልጅ መሆኔን ለመጀመሪያ ጊዜ ተረዳው። እግዚአብሔር በኃጢአት ላይ ይፈርዳል፣ ኃጢአተኛውን ይገስጻል። ለማያምኑትም ቅጣት አለ። ለልጁ ግን ማህተም ለዘላለም ይኖራል። ይህ መንፈስ ቅዱስ ሥራና የተስፋው ቃል። ነገር ግን ይህ እንዳለ ሆኖ ውጊያ አለ። በየቀኑ ጠዋት ስትነቁ ከሶስት ጠላቶች ጋር ትጋፈጣላችሁ። ዓለም፣ ሥጋና ዲያብሎስ። የምንኖርበት ዓለም ስርዓት፣ ዲያብሎስና በውስጣቸው ያለ የተሳሳተ ፍላጎት፣ ሥጋችን፣ የሥጋ ፍላጎት እስከምትሞቱ ድረስ አብሯችሁ ይኖራል። ታዲያ እነዚህን ሶስት ጠላቶች እንዴት እቋቋማቸዋለሁ? ጳውሎስ ዲያብሎስን ለመቃወም እና በመንፈስ ቅዱስ ስለመሞላት ይናገራል። የተሳሳተ አስተሳሰብ በውስጣችሁ ሲመጣ ራሴን መቆጣጠር አልቻልኩም የሚሉ አሉ። ዲያብሎስ ማንኛውንም የእግዚአብሔር ልጅ አስገድዶ አንድም ነገር ማከናወን አይችልም። ሊመራችሁ፣ ሊያታልላችሁ ወይም ሊፈትናችሁ ይችላል እንጂ አስገድዶ አያበላሻችሁ። በመንፈስ መመላለስ ማለት በየቅጽበቱ መንፈስ ቅዱስን መስማት፣ እርሱ መሪያችን ስለሆነ። አንድ ሰው ያለ ኃጢአት መኖር እችላለሁ። ለምን ያህል ጊዜ መኖር ትችላለህ? ለምሳሌ ለ5 ደቂቃ ያህል ያለ ኃጢአት መኖር ትችላላችሁ ቢል አዎ ይቻላል። በእርግጥ ለ5 ደቂቃ ያህል ከተቻለ ለ1 ሰዓትም ሆነ ከዚያ በላይ መኖር ይቻላል ማለት ነው። ምክንያቱም እግዚአብሔር በውስጣችሁ ይኖራል፣ ይመራችኋል። ለመንፈስ ቅዱስ ጥቆማ ከተገዛችሁ ሁልጊዜ ትክክለኛውን ነገር እንድታደርጉ ይመራችኋል። በመንፈስ መመላለስ ማለት ይህ ነው። በውጊያ ውስጥ ስለሆንን አእምሮአችንን ወደ ትክክለኛው አቅጣጫ ማስተካከል ነው። በሮሜ ምዕራፍ 8 ቁጥር 5 ላይ እንደተጻፈው እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። እያንዳንዳችን የራሳችንን የአእምሮ ዝንባሌ ወይም ማይንድ ሴት አለ። አንዳንዶች ዛሬ ተቻለኝን ያህል ጥሩ ሰራለሁ ብለው ይነቃሉ። ሌሎች ደግሞ ዛሬ ምንም ላለመስራት ሞክራለሁ ይላሉ። የሥጋ አእምሮ ከእግዚአብሔር ጋር ጠላትነት ነው። ለእግዚአብሔር ሕግ አይገዛም ይለዋል መጽሐፍ ቅዱስ። መገዛትም ተስኖታል ነው የሚለው። በሥጋ ያሉት እግዚአብሔርን ደስ ማሰኘት አይችሉም ይላል። ስለዚህ በእያንዳንዱ ፈተና ወቅት 3 ነገሮች አሉ። የመጀመሪያው ውጊያ በአእምሯችን ውስጥ ነው። ሁለተኛው ደግሞ በባህሪያችን። በአእምሯችሁ ያለውን ውጊያ ካላሸነፋችሁ በባህሪያችሁ ያለውን ውጊያ ታጣላችሁ። ምክንያቱም አእምሯችሁ የሚያስበው ነገር ሁሉ ድርጊታችሁን ይቆጣጠራል። ስለዚህ እግዚአብሔርን ለመታዘዝ እመርጣለሁ የሚል ቁርጠኛ አስተሳሰብ ሊኖረን ይገባል። ዝንባሌ፣ ማይንድ ሴት። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ የአእምሯችሁን ወገብ ታጥቃችሁ ተዘጋጁ ይላል። በቆላስያስ 3:1 ላይ ደግሞ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ፣ ፈልጉ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ነገ ጠዋት ከመነሳታችሁ በፊት ከእንቅልፋችሁ አእምሯችሁን በእግዚአብሔር ነገር ላይ አዘጋጁት። አባት ሆይ ዛሬ እንድትመራኝና እንድታስተምረኝ እፈልጋለሁ፣ ድምፅህን ልስማ ብላችሁ ጸልዩ። ቀኑን በነቃ አእምሮ ስትጀምሩ መንፈስ ቅዱስ ያንን ያስታውሳቸዋል። መንፈስ ቅዱስን ካላሰባችሁ፣ ካላሰላሰላችሁ አእምሯችሁ ዓለማዊ ነገሮችን ይሞላሉ። መንፈሳዊ ያልሆኑ የቴሌቪዥን ፕሮግራሞችን ሙሉ ቀን አይታችሁ ስትተኙ ጠዋት ስትነቁ ስለ ኢየሱስ ታስባላችሁ ብሎ ማሰብ ከባድ ነው። ምክንያቱም አእምሯችሁን፣ ሐሳባችሁን የመገባችሁት ያልተቀደሰ ነውር የሞላበት ዓለማዊ ነገር ነው። የውስጥ ማንነታችሁ ያንን ስለተመገበ ያንን ነው ማሰብ የሚችለው። እግዚአብሔር ግን ያንን የሥጋ ፍላጎታችሁን በረሃብ ግደሉት ይላል።
አእምሯችሁን በእግዚአብሔር ነገር ላይ አድርጉ። እኛ የኢየሱስ ክርስቶስ ተከታዮች ነን። ሕይወታችን እርሱን ሊወክል ይገባል። እርሱ ሕይወቱን ሰጥቶናል፣ ዘላለማዊ ሕይወትም አድሎናል። ስለዚህ በመንፈስ ቅዱስ ታምናላችሁ? እንግዲያውስ ለእርሱ ተገዙ። ለሁሉም ሰው የተሰጠ ዕድል ነው። አባታችን ሆይ ስለ ታላቅ ፍቅርህ እናመሰግናለን። በየቀኑ ከአንተ ጋር እንድንኖርና እንድናደር ስላደረከን እናመሰግናለን። መንፈስ ቅዱስ ሆይ ይህንን መልእክት በሰው ልብ ሁሉ ውስጥ አትመው። በኢየሱስ ስም አሜን። Be a reality in your life until you give yourself to Him in salvation by faith. None of this other works, but it's yours as a choice. ይህንን መልእክት አዘጋጅተን ያቀረብንላችሁ አማርኛ ቲዩቦች ነን። እንደዚህ አይነት የተቀቡ መንፈሳዊ የሆኑ ስብከቶችና ትምህርቶችን ወደ እናንተ ተርጉመን እንድናመጣ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚያም ባለፈ የምትፈልጉትን የእግዚአብሔር ሰዎችን አገልጋዮች ትምህርት በዚህ በአስተያየት መስጫ ላይ አስቀምጡልን። ያንን ሰርተን ወደ እናንተ እናቀርባለን። መልካም ጊዜ